ከሔዋን ክፍል ውስጥ የመስተዋት ስብርባሪ ድምፅ ተሰማ። ሁሉም በድንጋጤ እየተርበደበዱ ድምፅ ወደ ተሰማበት እየከነፉ በረሩ። አዳም የሚያውን ማመን አቃተው። የልብ ትርታው ለተወሰነ ሰከንዶች መምታቷን አቆመች። ዓለሙ በደም ተጨመላልቃ ከመስኮቱ በተቃራኒ ተዘርራለች። ከሰውነቷ የሚፈሰው ትኩስ ደም ወለሉ ላይ ተዝረክርኳል። አዳም ከንዛዜው እንደምንም ለመላቀቅ እየሞከረ ሔዋን ብሎ ጮኸ። ዲናም የምታየውን ማመን አልቻለችም። መሬት ላይ ተዘርራ የምታያት ከደቂቃዎች በፊት ተነጋግረው የነበረችው ፍልቅልቋ ድምጿ ከጣራው በላይ የሚሰማውን ደመግቧን ሔዋን አልመስል አለቻት። ገረጣችባት። ቦስም ቢሆን በድንጋጤው ክው ቢልም እንደ ዲናና እንደ አዳም ደርቆ አልቀረም። ሔዋንን አፋፍሶ ወደ ሆስፒታል ይዟት ነጎደ። ነርስ ከዚህ በኋላ የሔዋን የህይወት የመኖር እድሏ ከፍተኛ ደረጃ እየተመናመነ ነው። ህመሙን ማሸነፍ አልቻለችም። ይባስ ብሎ ይህም ተጨመረባት። ሔዋን ከዚህ በኋላ በህይወት የምትቆየው ለጥቂት ጊዜያት ነው፣ ግፋ ቢል የ1 ሳምንት ጊዜ ነው አሉ ዶክተር። ፊታቸው ላይ የሚነበበው የሐዘን ስሜት መደበቅ አቅቷቸው ዶክተሩ አደራ ክፍል 28 ይህን ብለን ነበር ካስታወሳችሁ። ዛሬም እንደሚከተለው ክፍል 29ን ይዤላችሁ መጥቻለሁኝ። አድማጭ ተመልካቾች እንደምናላችሁ፣ እንደምን እስከዚህ ሰዓት ደረሳችሁ እያልኩ ዛሬም በፕሮግራማችን ተገኝተናል። ክፍል 29ን ምን ይመስላል የሚለውን አብረን በጋራ እናየዋለን። ከእናንተ የሚጠበቀው ሸር፣ ላይክ እያደረጋችሁ ቻናሉን ደግሞ ሰብስክራይብ በማድረግ ዶክተር ይህንን ኬዝ ልክ እንደ ቅርብ ሰው ይዘው ልዩ ክትትል ስታደርጉላት እንደነበር አውቃለሁ። መቼም ለዶክተር ታካሚ ሳይሽር ሲቀር የሚፈጠረውን ስሜት አይደለም በሙያው ላይ ያለሁት እኔ ቀርቶ ለሙያው ምንም የማያውቀው ሰው የሚረዳው ነው። ለማንኛውም ፈጣሪ ጥንካሬውን ያችሮት አለች። ነርሷ ከዶክተሩ የሕክምና ፋይል ተቀብላ መድኃኒቶችንና የሕክምና ፋይል የምታስቀምጥበት የምትገፋው ጋሪ ላይ እየመለሰች አሜን ነርስ ብለው ሲጠራ የነበረውን ስልካቸውን አንስተው ወደ አንዱ ጥግ ሄዱ። ወደ ዶክተሩ ሲሄድ የነበረው አዳም ንግግራቸው ጆሮ ላይ ተንቆረቆረ። የሚሰማውን ማመን አልቻለም። ነገር ዓለሙ ጨለመበት። ደጋግሞ የዓለሙን ሞት በአይነ ህሊናው ሳለው። መንታ የሆነውን ከአይኑ ሲፈስ የነበሩ እንባዎችን ለመጠራረግ ፋታ ሳያገኝ ነገረ እይታው በጨለማ ተቀየረ። ወዲያው ወደ መሬት ተዘረረ። አዳም ሲወድቅ የሰሙት ዶክተር ስልካቸውን ጥለው ፈጥነው ወደ በሩ ሄዱ። አዳም ወድቋል። ሩጥ ብሎ ከክፍላቸው ውሃ አምጥተው ፊቱን ረጩት። ከዛም ፊቱን መታ ሲያደርጉት ደቂቃዎች ተቆጥረው ነቃ። ፍዝዝ እንዳለ በጭልምልም አስተያየት ዶክተርን አያቸው። ዶክተር ምንድን ነው አሉት። ሔዋን ልትሞትብኝ ነው አለ ዶክተር። ወዲያው አዳም በስልክ ያወሩትን ነገር በመስማቱ እንዲህ እንደሆነ አወቁ። አይ የተሳሳተ መረጃ ነው የሰማኸው። አዳም እባክህ ተረጋጋ አሉት። አዳም እንባውን እያጎረፈ ተው ዶክተር እባክዎትን አታጽናኑኝ፣ ልዘንና ልበድበት፣ አብጄ ምንም ላስታውስ አለና ጮክ አለ። ዶክተር እውነት ነው የነገርኩህ አዳም፣ እኔ በጭራሽ አልዋሸሁህም። እንደዚህ ያትሁን። ያወራሁት የነበረው ስለ ሌላኛው ታካሚ ነው። ሔዋን የምትባል ሌላ ታካሚ አለች። ከፈለክ ላሳይክ እችላለሁ አሉት። አዳም እያለቀሰ አትዋሹኝ እባክዎትን አለ። አዳም የዶክተሩን ክንድ አጥብቆ ይዞ እና ለምንድን ነው ታዲያ የጠሩኝ አላቸው። ዶክተር ፈገግ ብለው እንኳን ደስ አለህ ለማለትና ሔዋን ስትወድቅ እጇን የመስተዋት ስንጣቂው ሰንጥቋት ቁስሏ ኢንፌክሽን እንዳይፈጥር መድኃኒት ገዝቼላታለሁ። እንደ አባትህ
አዳም የተቻለኝን ሁሉ አደርግላችኋለሁ አሉት። አዳም አሁን ደህና ሆነ። ከዛም ራሱን ታዘበ። የሰው ነገር ግን ይገርማል። በዙሪያችን ያሉትን ሰዎች ከሁሉም ማስበልጠን ማየታችን አለ በውስጡ። ከዛም እሺ አሳዩኝ አላቸው። ዶክተር የቢሮ መቀመጫቸው ወንበር ላይ ተቀምጡና አዳምን የእንግዳ የታካሚ ወንበር መቀመጫ ጋር እንዲቀመጥ በእጃቸው ጠቆሙት። አዳም በአይኑ ሽታውን ገለጸላቸው። ተቀመጠ። ዶክተርም 2 ፈሳሽ የሽሮፕ ይዘት ያላቸው መድኃኒቶች ከመሳቢያው አውጥተው ጠረጴዛው ላይ አስቀመጡት። ተለቅ ያለውን ወደ እሱ በአውራ ጣታቸው ገፋ አደረጉት። ይህ የቁስሉ ማጠቢያ ነው፣ በቀስታ በጥጥ ታጸደዋለህ አሉት። በመቀጠል ሁለተኛውንና በጣም ትንሽ ይዘት ያለውን ብልቃጥ በተመሳሳይ መንገድ በአውራ ጣታቸው ገፋ አድርገው ይህንን ደግሞ ትቀባታለህ፣ በጥንቃቄ በየ6 ሰዓቱ አሉት። እሺ ጥሩ፣ በጣም አመሰግናለሁ አላቸው። እሺ አዳም፣ በል ብዙ ያስኩክ አይደል፣ መሄድ ትችላለህ አሉት። አዳም እሺ ዶክተር አመሰግናለሁ አለ። ዶክተር የአዳምን እጅ ለመጨበጥ እየዘረጉ ከዚህ በኋላ አባትክ ነኝ አባቴ ብለክ ልጠራይ ትችላለህ፣ አንተም ልጄ ነክ፣ ልጄ ብዬ ጠራሃለሁ አሉት። አዳም በደስታ ወንበሩ በፍጥነት አዙሮ ወደ ዶክተሩ ሄዶ አቀፋቸው። ዶክተርም አቀፉት። አመስግኗቸው አመሰግናለሁ አባቴ ብሎ ፈገግ አለ። ዶክተርም ጮክ ብለው ሳቁ። አዳምም ሳቀ። ከዛም ዶክተር በቃ አሁን ሔዋንን ይዘሃት መሄድ ትችላለህ ካሉት፣ እሺ በቃ ግን ነገ ስመጣ ሌላኛዋን ሔዋንን ያሳዩኛል አላቸው። ዶክተርም እሺ በልንካ ብለው መድኃኒቱን ሰጡት። በመቀጠል ተስማምተው ተሰነባብተው ዶክተርም ወደ ስራቸው፣ አዳምም ወደ ዓለሙ ህይወቱ ሔዋን ተመለሰ። ሔዋን ጋር ሲደርስ ሔዋንና ቦስን አገኛቸው። ዲናስ አለ አዳም። ቦስም ወጥታለች ስልክ ልታወራ አለ በበሸቀ ድምፅ። ወደው ዲና መጣች። አዳም አሁን ሁላችሁም አንድ ነገር ልንገራችሁ። ዛሬ አሁን ሔዋንን ወደ ቤት ይዘናት መሄድ እንችላለን። ዶክተር የሔዋንን መውደቅ ጥቅም እንጂ ጉዳት አላስከተለባትም አሉኝ። ስለዚህ በቃ እንሂድ። ይህንን መድኃኒት ለቁስሏ ገዝተው ሰጡኝ እና ደግሞ ልክ እንደ አባት ከኛ አባቴ በለኝ አሉኝ አላቸው። ዲና ውይ በጣም አሪፍ ሰው ናቸው አለች። ሁሉም ልክ ነሽ በጣም በማለት ንግግሯን ደገፏት። ከዛም አዳም በሉ እንዘጋጅ፣ ዲናዬ አንቺ እቃውን አስተካክሊ፣ ወዳጄ አንተ ደግሞ መኪናውን አሞቅ፣ ሔዋኔ የኔ ፍቅር አንቺ ደግሞ እስከዛ ረፍት አድርጊ፣ እኔ ሂሳብ ዘግቼ መጣሁ፣ በዛውም ቤት ደውዬ እንዲዘጋጁ ልንገራቸው አለ። ዲና አንተ ዝም ብለህ ከሂሳብ ዝጋ፣ እኔ ለነሱ ምን እንደሚያደርጉ እነግራቸዋለሁ አለችው። አዳም እሺ ዲናዬ ወዳጄ ና እኛ አብረን እንውጣ አለው። ቦስ እሺ ብሎ ተከትሎት ወጣ። ከወጡና ከክፍሉ ራቅ ካሉ በኋላ አዳም ቦስ ወዳጄ ምን ሆንክ? ልክ አይደለም፣ ምን ነው በሰላም ነው አለው። ቦስ ረጅም ትንፋሽ ከወሰደ በኋላ ዲናዬ ሰሞኑን ደህና አይደለችም፣ ግን ደግሞ ስልክ ስታወራ እቀናለሁ አለው። አዳም የቦስን እጅ ይዞ ጓዴ አታስብ፣ መቅናት የለብህም፣ ዲና እኮ አፍቅራህ እንጂ ተገዳ ህይወት ሳይሆን ፍቅር ይዟት ነው ካንተ ጋር የሆነችው፣ ስለዚህ አትስጋ አለው። ቦስም ልክ ነክ፣ በቃ እኔ መኪናውን ሄጄ ላሙቅ፣ አንተም ጉዳይክን ፈጽም ብሎ ሄደ። ከደቂቃዎች በኋላ ሁሉም አልቆ ቦስ መኪናውን እያከነፈ ቤት ኡፍ አለችና መኝታ ቤቷ ገብታ ስለ ባላዳው እያሰበች አልጋዋ ላይ ብታርፍም እንቅልፍ ባይኗ አልዞር አላት። በጣም ጨነቃት። በጣም ስልኳ ጠራ። አነሳችው። ጌዲዮን ነበር። ባላት ነገር ደንግጣ መንቀጥቀጥ ጀመረች። ጌዲዮን በሞገደኛው ድምፁ የዛሬውን ውሎሽን ወደድሽው አላት። ዲና ተከትሎ አይቷት ነው ብላ ደነገጠች። ምን አለች? ዛሬ ከሔዋን ጋር ለመጀመሪያ ጊዜ ያሳለፋችሁትን ቀን እንዴት ነበር አላት። ዲናም ያስጨነቀህ አትምሰል አንተ እርጉም፣ ሁለተኛ ስልኬ ላይ አትደውል አለችው። ጌዲዮን ሳቁን ለቀቀው።
ሳቁን ሲጨርስ ስሚ አንቺ ስሙኒ ስልክሽ ላይ መደወል ከፈለኩ እደውላለሁ። ተግባባን? ፍቃዱ የኔ እንጂ አንቺ አይደለም አለ። ዲና ተናዳ እኔ ደግሞ ስልኬ ላይ ስትደውል የመዝጋት መብት አለኝ አለችና ጆሮ ላይ ስልኩን ዘጋችው። ጌዲዮን ተናደደ፣ በሸቀ። በድጋሚ ደወለ፣ አታነሳም። አትፈታተኝኝ የሚል ጽሑፍ መልእክት ላከላት። ስልኩን ብሎክ አረገችው። ሲደውል አልሰራለትም። ጌዲዮን አረረ፣ ተከነ። ዲና ለባለላዳው ደውላ ያላትን እንደፈጸመች ነገረችው። ባለላዳው ጥሩ፣ በጣም ጥሩ አላት። ዲና ከባለላዳው ጋር ካወራችበትና ከተስማሙበት አንዱ ጌዲዮንን እንድታናድደውና በተቻላት አቅም ትኩረቱን ሙሉ ለሙሉ እሷ ጋር እንዲያደርግ ነበር። ባለላዳው ለዲና ጌዲዮን በድጋሚ በሌላ ስልክ ከደወለላት አንስታ እንድታላግጥበት ነገራትና ተሰናበታት። ዲና ስልኩን ዘጋችው። ወዲያው የማታውቀው ስልክ ተደወለላት። ጌዲዮን አለችና የፍርሃት ፈገግታ አሳየች። ሄሎ አለች። ጌዲዮን ነበር። አንቺ አጭር ጠብቂኝ አሳይሻለሁ አላት። ዲና ከት ብላ ስቃ የት ልጠብቅህ አንተ አውሬ የማትረባ አለችው። ጌዲዮን በንዴት ቀንድ አወጣ። በተንቀጠቀጠ ድምፅ ስሚ አንቺ ዋጋሽን ነው የምሰጥሽ አላት። ዲናም ኧረ እባክህ እየፈራሁ ነው አታስፈራራኝ ብላ ስቃ ስልኩን ጆሮ ላይ ዘግታ ይሄኛውንም ስልክ ቁጥር ብሎ ካረገችው። ዲና ሔዋን ስትስቅ ሰምታት ተነስተው ነው እንዴ ብላ ከመኝታ ቤቷ ወጣች። ቦስና ሔዋን የኮሜዲ ፊልም እያዩ ነው። ዲና እናንተ ምንድን ነው አትጠሩኝም እንዴ አለች። ቦስ ከምንቀሰቅስሽ ብለን ነው አላት። አዳም ሴት ነው አለች ዲና። ሔዋን ዶክተር ሔዋን የምትባል ታካሚ ሊያሳዩ ተጠርተውት ነው ብላ ዝርዝሩን ነገረቻት። ዲና እሺ ጥሩ አለች እና ቁጭ አለች። አዳምን ጌዲዮን በእኔ ተናዶ የሆነ ነገር ቢያደርገውስ ብላ አልተጨነቀችም። ምክንያቱም ባለላዳው ሁሉንም እንደሚጠብቃቸው ስለነገራትና ስላመነችው። ዲናም ፊልሙን እያየች መሳቅ ጀመረች። ለአንድ ሰዓት ያክል ከቆዩ በኋላ ሰዓቱ አመሻሽ 1:20 ሆነ። አዳምን ጌዲዮን በእኔ ተናዶ የሆነ ነገር ቢያደርገውስ ብላ አልተጨነቀችም። ምክንያቱም ባለላዳው ሁሉንም እንደሚጠብቃቸው ስለነገራትና ስላመነችው። ዲናም ፊልሙን እያየች መሳቅ ጀመረች። ለ1 ሰዓት ያክል ከቆዩ በኋላ ሰዓቱ ከምሽቱ 1:20 ሆነ። ሔዋን አረ ለአዲ ደውዪ እስቲ ድዬ አለቻት። ዲና እሺ ብላ በፍጥነት ስልኳን አንስታ ደወለች። ጠርቶ ሊጨርስ ሲል አዳም ስልኩን አነሳው። ሄሎ አዳምዬ አለችው። አዳም ለቅሶ በዘጋው ድምፅ ወይ አላት። ዲና ደንግጣ ምን ነው ምን ሆንክ ምን ሆነ ነው አለች። አትጠይቂ ዲናዬ አትጠይቂኝ፣ በር ላይ ነኝ፣ በቃ መጣሁ ብሎ ስልኩን ዘጋው። ሔዋን በዲና የፊት መቀየር ተገርማና ደንግጣ ምን ተፈጠረ አለቻት። ዲና እኔ እንጃ፣ እስቲ መጥቻለሁ በር ላይ ነኝ ብሎኛል። ምን እንደተፈጠረ ከሱ እንሰማለን፣ ግን ድምፁ ልክ አይደለም አለች። ሔዋን ከተቀመጠችበት በፍጥነት ብድግ ብላ ወደ በር ወጣች። አዳም ፈዘዝ ብሎ ሲመጣ በር ላይ ተገጣጠሙ። አድዬ ምን ሆንክብኝ ውዴ አለችው። ጉንጮቹን በሁለት መዳፎቿ ይዛ አይኔኑን እያየች እኔ ደህና ነኝ አትጨነቂ አለና እጇን ይዞ ወደ ቤት ገባ። ቦስና ዲና ሲያዩት ተደናገጡ። ቦስ ምን ሆነሃል ወዳጄ አለው። ዲናም ቦስን ተከትላ ምን ነው ችግር አለ እንዴ አዳምዬ አለችው። ሔዋን ጎትታ ሶፋው ላይ አስቀመጠችው። አዳም ሁለት መዳፎቹን አይኖቹ ላይ አሳርፎ ሰው ሲሞት በአይኔ አየው ዛሬ በጣም ካዘንኩባቸው ቀናቶች ዋነኛ ነው አለ። ሁሉም በቆሙበት መሬት ሶፋው ላይ ተቀመጡ። ሔዋን አጠገቡ ተቀምጣ እጁን ያዘችው። አዳም እያለቀሰ ወሬውን ቀጠለ። አደራ ክፍል 29 ይህን ይመስል ነበረ። በክፍል 30 እስከምንገናኝ ቸር ሁሉ ይግጠመን። አድማጭ ተመልካቾች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። ላይክ ሸር ማድረጋችሁን አዘንጉ። የዛሬው ትረካ እዚህ ጋር በቃ። ባይ ባይ።